ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ቻናላችንን እንድትደግፉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው የፔፕ ጋርዲዮላ ማንቸስተር ሲቲ እየመጣ ያለበትን መንገድ ነው። ቡድኑ አርሴናል እስከሚጫወት ድረስ ለሰዓታት በሊጉ አናት ላይ በ16 ነጥብ መቆየት ችሏል። አሁን የ3 ነጥብ ልዩነት ደግሞ በድጋሚ ተፈጥሯል። አርሴናል ፉልሃምን 1-0 ማሸነፉን ተከትሎ ነገር ግን የፔፕ ቡድን ለተከታታይ ጨዋታ ችግሮችን እየቀረፈ በርካታ ጉዳቶች ያሉበት ቡድን ነው። እነዛ ጉዳዮች እየተፈቱ ተጫዋቾች ከጉዳት እየተመለሱ በሂደት ቅርጹን ወደ ቀድሞ አቋሙን ለመመለስ በሚያደርገው ጥረት እንግዲህ ተከታታይ ድሎችን እያስመዘገበ ነው። ድሎችን የሚያስመዘግብበት መንገድ ደግሞ ሲቲ እንደወትሮ የማይገመት ቡድን እየሆነ መጥቷል። አሁን ከረፍት በፊት ደከም ያለ እንቅስቃሴ ቢያሳይ ከረፍት በኋላ ያንን ቀይሮ ደግሞ በማጥቃቱ በኩል የተገኙትን አጋጣሚ የሚገድል ኃይል አለው። ከፊት መስመር በኩል የፔፕ ቡድን አሁን ችግሮችን የሚሻገርበት የመብቴ መንገዶች አሉ። ጥሩም ሳይሆንም 3 ነጥብ ያገኛል፣ ጥሩም ሆኖ 3 ነጥብ ያገኛል። በጨዋታ ይዞ የመጣበትን መንገድ አሳማኝ ላይሆን ይችላል እንቅስቃሴው፣ ግን አስፈላጊው 3 ነጥብ ከፔፕ ጋር አብሮ በጋራ እየተጓዘ ልክ በእንዲህ መልኩ ነው እንግዲህ ኖቬምበርን እንዳለፈ የፔፕን ቡድን ለማቆም የሚከብደው። አሁን በዚህ ወቅት ጋርዲዮላ የሚጥላቸው ነጥቦች ናቸው በኋላ ላይ ዋጋ የሚያስከፍሉት። ከዚህ በፊት በተለያዩ የውድድር ዓመት ስናይ በተለይ ሊቨርፑል 2 ጊዜ ሻምፒዮን ሲሆን የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ ወቅት የሚጥላቸው ነጥቦች ዋጋ እያስከፈሉ ከዛን ከአዲሱ ዓመት በኋላ ያን ፎርም መልሶ ለማግኘት ይቸገራል። የውድድር ዓመቱን በጥሩ ውጤት አያጠናቅቅም። ነገር ግን በዚህ ወቅት በተመሳሳይ ጊዜ የጋርዲዮላ ቡድን ነጥቦችን ያገኛል፣ 3 ነጥብ ያሳካል። የማሸነፊያ መንገዱ ግን የቀድሞ የጋርዲዮላ ስታይል አይደለም። ከዛም በኋላ ግን ወደ ሪትም ከገባ በኋላ የትኛውን ቡድን አያስቆም። ዋንጫው ነው ታርጌት የሚያደርገው። አንድም ጨዋታ ነጥብ የመጣል የመሸነፍ ያምኑ አይነት ኮንሲስታንሲ ማጣት አይስተዋልም። ፔፕ ግስጋሴውን ያስቀጥላል። አሁን የማንቸስተር ሲቲ አመጣጥ የሌሎች ክለቦች ድልና ከሱ በላይ መቀመጥ ጉዳዮችን በጣም አርግቦ ነው ያለው። ነገር ግን የጋርዲዮላ ማንቸስተር ሲቲ ማመን በጣም ከባድ ነው። አሁን አመጣጡ የፔፕን ቡድን የቀድሞ አይነት ካራክተር እያየን ነው። የተገኙ አጋጣሚዎችን ያስቆጥራል። ሲቲ ላይ ግብ አይቆጠርም፣ ክሊንሺት ያስመዘግባል። የዶናሩማ መምጣት በማንቸስተር ሲቲ ውጤት ላይ ምን ያክል ከፍተኛ ለውጥ እንዳመጣ እያስተዋልን ነው። ምንም እንኳን ከፔፕ ሲስተም ጋር በፍጥነት በዚህ ደረጃ ይዋሃዳል ወይም የኋላ መስመሩ መረጋጋት በእንዲህ መልኩ ይፈጠራል ተብሎ ባይጠበቅም ግን አፋጣኝ ምላሽ እያየን ነው። ይሄ ነገር ደግሞ መልኩን እያያዘ ይሄዳል። የተጎዱ ተጫዋቾች ይመለሳሉ። የተሟላ ስብስብ ሲያገኝ አማራጮቹ ሲሰፉ የጋርዲዮላን ቡድን ለማቆም ይቸግራል። አሁን ድምጹን አጥፍቶ እየመጣ ነው የሚገኘው። 2ኛ ደረጃ ላይ ተቀምጧል። እንግዲህ ዛሬ ሊቨርፑል ከማንቸስተር ዩናይትድ ጋር በአንፊልድ የሚያደርገው ጨዋታ እስከሚደረግ ድረስ በዚህ ደረጃ ሰንጠረዥ ነው የሚቀጥለው። ከዛ ጨዋታ ውጤት በኋላ የደረጃ ለውጥ ሊኖር ይችላል። አብረን በጋራ የምንመለከተው የሚሆነው ነገር ግን ማንቸስተር ሲቲ ኤቨርተን 2-0 አሸንፏል። ከረፍት በኋላ በተቆጠሩ 2 የሃላንድ አስደናቂ ግቦች ይሄ አጥቂ ግብ ማምረቱን አሁንም አላቆመም፣ እንደቀጠለ ነው። ከሃላንድ የሚገኙ ግቦች ደግሞ አሁን የሲቲ የማሸነፊያ መንገድ ሆኗል። 100% ሲቲ በዘንድሮ የውድድር ዓመት ያስቆጠራቸውን ግቦች ያሸነፋቸውን ጨዋታ በአማካይ እያንዳንዱን ጨዋታ ብንመለከት እንኳን ከ50 በላይ የተቆጠሩ ግቦች በሃላንድ ቀጥተኛ ተሳትፎ ነው። ይሄ ተጫዋች አሁን በፕራይም ታይሙ ላይ ነው የሚገኘው። ገና አሁን እነዛን ሁሉ ሪከርድ ከሰባበረ በኋላ አሁን በብቃቱ ከፍታ ላይ ሃላንድ መብሰል አለበት፣ ካሁን በኋላ ማደግ አለበት የምንልበት ስቴጅ ዘንድሮ አክትሟል። የተጫዋቹ ፕራይም ታይም
ይሄን የሚገልጸው ደግሞ ካለፉት የሃላንድ የግብ ሪከርድ በረጅም ርቀት ያለፈና ከወዲሁ ተጫዋቹ በአንድ የውድድር ዓመት ከ50 በላይ ግቦችን ባስቆጠረበት የውድድር ዓመት ካለው ግራፍ እንኳን 44% ይሄ የግራፍ ስኬል ተጫዋቹ ካልተጎዳ የቡድኑ ውጤት ካልተዛነፈና አንዳንድ ቴክኒካዊ ጉዳዮች የሲቲ ሙድ ካልቀየሩ የሃላንድ ይሄ ግብ አስቆጣሪነት በቀጥታ የሚያቆመው 71 ግብ ላይ ነው ይላል ኦፕታ። 71 ግብ ላይ ገና በሊጉ 1/3 ጨዋታ ሳይደረግ 8ኛ ሳምንት ላይ ያለ 11 ግቦችን አስቆጥሯል። ከመጀመሪያው ኢንተርናሽናል ብሬክ በኋላ እስከ ትናንት የኤቨርተኑ ጨዋታ ድረስ ሃላንድ 19 ግብ አስቆጥሯል። በአጠቃላይ በዘንድሮ የውድድር ዓመት ለሀገሩም ለክለቡም ባስቆጠረው ግብ ባደረገው ተሳትፎ 26 ግብ ላይ ቀጥተኛ ተሳትፎ አድርጓል። በ13 ጨዋታ ለሀገሩና ለክለቡ በአጠቃላይ 23 ግብ አስቆጥሯል። 3 አሲስት አድርጓል። ሃላንድ ከምናቀው ፎርም ወይም ያ ካስፈሪው ሃላንድ ከፍ ብሎ ነው አሁን እየታየ የሚገኘው። ሃላንድ እንደውም ትናንትና የጨዋታ አስተላላፊው ሱፐር ሂውማን በሚል ቃል ሲገልጸው ነበር። ተጫዋቹ ልዩነት የፈጠረ የመጀመሪያውን ግብ ያስቆጠረበት መንገድ ሁለተኛውም በፍጥነት ነበር የተቆጠረውና የፔፕ ጋርዲዮላ ማንቸስተር ሲቲ ድምጹን አጥፍቶ ቀስ በቀስ እየመጣ ነው የሚገኘውና አንደኛው ማሽን የፊት መስመር እንግዲህ ሃላንድ ነው። አሁንም ግብ ማስቆጠሩን አጠናክሮ ቀጥሏል። ይሄን ተጫዋች ለማቆም በሚቸግር ደረጃ ላይ በአስደናቂ ፎርም ላይ ነው የሚገኘው። ሲቲ በሜዳው የዴቪድ ሞይስ ኤቨርተንን 2-0 አሸንፏል። ክሊን ሺት ባስመዘገበበት ጣፋጭ ድል አስመዝግቦ እንግዲህ የፔፕ ቡድን በድጋሚ አሸናፊ ሆኗል። እስቲ ትናንት የተደረጉትን የጨዋታ ውጤቶች በሁሉም ሊጎች ያሉትን ትላልቅ ጨዋታዎችን እንመልከትና ወደ ማንቸስተር ሲቲ ድል እንመለሳለን። ከዚህ ፕሮግራም ቀደም ብሎ የለቀቅነው የኖቲንጋም እና የቼልሲ ጨዋታ እንግዲህ በቼልሲ 3-0 አሸናፊነት ተጠናቋል። 11 ሰዓት ከሚጠበቁ ጨዋታዎች መካከል ብራይተን እና ኒውካስል 2-1 በብራይተን አሸናፊነት ተጠናቋል። ሁለት አዳዲስ ለሊጉ ያደጉ ክለቦች በርንሌይ እና ሊድስ ባደረጉት ጨዋታ በርንሌይ 2-0 አሸንፏል። ትናንት ካየናቸው ምርጥ ጨዋታ መካከል ምናልባት የተለየ ምርጡ ጨዋታ በቅዳሜ ሙሉ በሁሉም ውድድሮች በሁሉም ሊግ ከተደረገው ጨዋታ ምርጡና ማራኪ ፉክክር ያየነው የክሪስታል ፓላስ እና የበርንማውዝ ጨዋታ ማቴታ ሃትሪክ የሰራበት አንዶኒ አሮላ 6 ተጫዋች ተሸኝቶበት አንድ ተጫዋች የተሸኘ የማይመስል ቡድን ገንብቶ በአስደናቂ ፉክክር ከረፍ በፊት 2-0 እየመራ ነበር። 2 ተከታታይ ግብ በማቴታ አማካኝነት ተቆጠረ። 3-2 ያደረገውን ግብ ወደ ጨዋታው መጠናቀቂያ አካባቢ ሴኔሲ ያስቆጠረ። ከዛም በኋላ ፍጹም ቅጣት ምት ተሰጥቶ ማቴታ አስቆጥሮ ፓላስና በርንማውዝ በሸለረስ ፓርክ 3-3 የተለያዩበት ጨዋታ ለእግር ኳሱ ቤተሰብ ለተመለከተው ምን ያክል አዝናኝ እንደነበር የሚታወስ ነው። በጣም አስደናቂ ጨዋታ ነበር። የሁለቱ ምርጥ አሰልጣኞች ፉክክር ማራኪ ነበር። ኦሊቨር ግላስነር እና አንዶኒ አሮላ ኳሊቲ ያለውን ጨዋታ አሳይተውን ነበር በትናንትናው ዕለትና ይህም ጨዋታ 3-3 ተጠናቋል። ሰንደርላንድ እና ወልቭስ ባደረጉት ጨዋታ ሰንደርላንድ 2-0 አሸንፏል። ወደ ክሬቨን ኮቴጅ የተጓዘው አርሴናል 1-0 በትሮሳርድ ብቸኛ ግብ አሸንፎ ተመልሷል። በላሊጋ እንግዲህ ባርሳ ወደ መሪነት የተመለሰውን ድል አስመዝግቧል 2-1 ፔድሪ ከረፍት በኋላ ጨዋታው ሊጠናቀቅ የመጨረሻውን እንቅስቃሴ እንግዲህ አሮሆ አስቆጥሮ 2-1 ጂሮናን ማሸነፍ ችሏል። አትሌቲኮ ማድሪድም ኦሳሱናን 1-0 በማሸነፍ ወደ አሸናፊነት ተመልሷል። ባየር ሙኒክ እና ዶርትመንድ ባደረጉት ጨዋታ ባየር ሙኒክ 2-1 በኦሊሴና ኬን ግብ አሸንፏል። የሊጉ መሪነት ሙኒክ አጠናቋል። በሴሪያ እንግዲህ ተጠባቂው ጨዋታ የቶሪኖ እና የናፖሊ የሮማ እና የኢንተር ሚላን ነበር። ቶሪኖ በዘንድሮ የውድድር ዓመት እንግዲህ ትላልቅ ክለቦችን ማስጣሉን ቀጥሏል። ትናንትና ናፖሊን 1-0 በሆነ ውጤት አሸንፏል። የግቡ አስቆጣሪ ግን ጆቫኒ ሲሞኒ ነበር፣ የቀድሞ የናፖሊ ተጫዋች እና ብቸኛዋን ግብ 32ኛ ደቂቃ ላይ አስቆጠረ።
በዛሽ ግብ እንግዲህ ቶሪኖ ናፖሊ ማሸነፍ ቻለ። ወደ ሮም የተጓዘው የክርስቲያን ቺቩ ኢንተር ሚላን እንግዲህ ሮማን በማሸነፍ በሊጉ አናት ላይ መቀመጥ ችሏል። በቦኒ ብቸኛ አንድ ግብ የጃምፓውሎ ጋስፕሪኒ አስደናቂ አጀማመር እንደምታውቁት ግሩም ቡድን ገንብተዋል። 2 ግብ ብቻ ነበር ያስተናገደው እስከ ትናንትናው ድረስ። 3ኛ ግብ ነው ትናንትና የተቆጠረበት። ምርጥ አጀማመር ያደረገው ሮማ በስተመጨረሻም ሽንፈት አስተናግዷል። አንድ ለባዶ በሆነ ውጤት የሴሪያው የዋንጫ ፉክክር እንግዲህ ከወዲሁ ተጧጥፏል። ኢንተር ሚላን 15 ነጥብ ይዞ አንደኛ ነው። ናፖሊም በተመሳሳይ 15 ነጥብ ይዞ ሁለተኛ ነው። ሮማ በተመሳሳይ 15 ነጥብ ይዞ በግብ ክፍያ ተለያይቶ እስከ 3ኛ ደረጃ ድረስ በኩል 15 ነጥብ መቀመጥ ችሏል። ዛሬ ፊዮሬንቲናን ኤሲ ሚላን የሚያሸንፍ ከሆነ በድጋሚ ወደ መሪነት ይመጣል። በ13 ነጥብ አራተኛ ላይ የሚገኘው ዩቬም ጠንካራ ጨዋታ ዛሬ ይጠብቋል። ከኮሞ ጋር የሚያደርገው ጨዋታ አለ። ያንን ጨዋታ እንግዲህ የኡጎር ቱዶር ቡድን የሚያሸንፍ ከሆነ ደረጃ ሰንጠረዡን ማሻሻል ይችላል። በአጠቃላይ በትላልቅ ሊጎች የተመዘገቡት ተጠባቂ ጨዋታዎች ውጤት ይሄን ይመስላል። እስቲ ስለ ሃላንድና ማንቸስተር ሲቲ ለ11 ተከታታይ ጨዋታ ግብ ያስቆጠረው 19 ግብ ለ11 ተከታታይ ጨዋታ አስደናቂ ሪከርድ ነው። ይሄ ተጫዋች እንግዲህ በዘንድሮ የውድድር ዓመት የሚያስገርም ሪከርድ ማስመዝገቡን ቀጥሏል። በዚህን ሰዓት በፕሪሚየር ሊጉ 11 ግብ አስቆጥሯል። ነገር ግን ከበርካታ ክለቦች በላይ ነው ሃላንድ ያስቆጠረው። ከወልቭስ፣ ከኖቲንጋም፣ ከዌስትሃም፣ ከአስቶን ቪላ፣ ከሊድስ፣ ከኒውካስል፣ ከፉልሃም፣ ከበርንሌይ፣ ከብሬንፎርድ፣ ከማንቸስተር፣ ከኤቨርተን፣ ከሰንደርላንድ ከነዚህ ክለቦች ሁሉ በላይ ግብ ነው ሃላንድ ያስቆጠረው 11 ግብ። የፕሪሚየር ሊጉ አብዛኛው ክለቦች በላይ ሃላንድ ግብ አስቆጥሯል። ከ12 ቡድኖች በላይ ሃላንድ 8 ክለብ ብቻ ነው የሚበልጠው ማለት ነው በግብ ከአንድ ተጫዋች። የሚያስገርም ሪከርድ ነው። በ13 ጨዋታ 23 ግብ፣ ያ ማለት በአንድ ጨዋታ ከአንድ በላይ ግብ የሚያስቆጥር። በቀጥታ ደግሞ ተሳትፎ ያደረገበትን ጨዋታ ከተመለከተ ማለት የግብ ተሳትፎ ያደረገውን በአጠቃላይ ከደረመርን 26 ግብ ላይ ተሳትፎ አድርጓል። በ13 ጨዋታ ማለት በአማካይ ይሄ ተጫዋች 2 ግብ ያስቆጥራል ማለት በእያንዳንዱ ጨዋታ እና በፕሪሚየር ሊግ ያለፉት 10 ዓመት ውስጥ ከታየ አስደናቂ የፕሪሚየር ሊግ ሪከርድ ውስጥ እንደ ሃላንድ እንዲህ አይነት ሪከርድ ያስመዘገበ ተጫዋች የለም። በሁሉም ውድድሮች ለሀገሩ ለክለብም በዚህ ደረጃ ግብ በማስቆጠር እንዴ በአማካይ በየጨዋታው 2 ግብ ለሀገሩና ለቡድኑ የሚያስቆጥር የግብ ማሽን ነው። በነገራችን ላይ ሃላንድ ገና አሁን ነው እዚህ ጋር በድጋሚ ለማንሳት ፕራይም ታይሙ ላይ ደረሰው። ስለ ሃላንድ ፕራይም ታይም የምናወራ ከሆነ ደግሞ ይሄ ቁጥር ከበቂ በላይ የወቅታዊ የሃላንድን ብቃት በበቂ ሁኔታ ይናገራል። በፕሪሚየር ሊጉ ታሪክ ደግሞ የትኛውም ተጫዋች አላደረገው። በፕሪሚየር ሊጉ ታሪክ አለን ሺረርም፣ ዋይን ሩኒም፣ መሐመድ ሳላም፣ ሌስ ፈርዲናንድም እና አንዲ ኮልም በየወቅቱ የነበሩ የሊጉ ምርጥ አጥቂዎች ወይም በሪከርድ ደረጃ ትላልቅ ሪከርዶችን ያስመዘገቡት እና ቴሪ ሄነሪን ጨምሮ ያልደፈሩት ያላደረጉት ታሪክ አለ። በመጀመሪያ የፕሪሚየር ሊጉ 8 ጨዋታ የትኛውም ተጫዋች በፕሪሚየር ሊጉ ታሪክ 10 እና ከዛ በላይ ግብ አስቆጥሮ ያቅም በታሪክ። ሃላንድ ግን ይሄን ሪከርድ 3 ጊዜ ደግሞታል። የዘንድሮ ለየት የሚያደርገው 11 ግብ ነው ያስቆጥረው። አዲስ ሪከርድ ነው። ከዚህ በፊት በ8 ጨዋታ 10 ግብ አስቆጥሯል። ለምሳሌ በ2022-23 በ2024-25 አምና አጀማመሩ እንደዚህ ነበር። ዘንድሮ ግን ለሀገሩም ለክለቡ የሚያስቆጥረው የግብ ቁጥር ካለፉት 2 ሪከርዶች ጭምር በከፍተኛ በረጅም ርቀት ይበልጣል የተጫዋቹ የግብ ሪከርድ። ይሄ እንግዲህ የሃላንድን ወቅታዊ ብቃት ከሚያሳዩ ትላልቅ ምናልባት ሲቲን አስፈሪ ከሚያደርጉ አስደንጋጭ ቁጥሮች መካከል እነዚህ የሚገለጥ ሲቲ እንደ ቀድሞ በሁሉም ዲፓርትመንት ወይም በሶስቱም የሜዳ ክፍል ታሳውሱ እንደውም በአንድ ወቅት ከአባጋ ስንወያይ ሜዳውን 4 ቦታ ከፍሎ ነበር ጋርዲዮላ ተጫዋቾች የሚያሰራ። የመጀመሪያ ፌዝ አለ፣ ሰከንድ ፌዝ፣ ፎርዝ ፌዝ ያለ
ሰርድ ፌዝ ያለ ጋርዲዮላ ያሰራል ተጫዋቾች በእያንዳንዱ ፌዝ ውስጥ የሚነኩ የኳስ ቁጥር ገደብ አላቸው ወይም የሚሻገርበት ስቴጅ የተጠና ነው በጣም እና ሁለት ዊንግ ተጫዋቾች ቴክኒካሊ ከኳስ ጋር ያለው ጤናማ እንቅስቃሴ የቡድኑ ማጥቃት አስደናቂ እንዲሆን በየጊዜው ያን ዲፓርትመንት ያድሳል የአማካዩ ስፍራ ግብ የማምረት አቅም በነ ዲብሮይን አይነት ምርጥ ክሬቲቭ አማካይ ታገዘ ነው ያ ኮንስትራክቸር በሲቲ ቤት ዘንድሮ የለም ፎደን እንደ ዊንግ ተጫዋች ወደ ክንፍ ወጣ ብሎ ነው የሚጫወተው ዶኩ ጥሩ ብቃቱን ዘንድሮ አግኝቷል ግን በጋርዲዮላ 100% እምነት የሚጣልበት ተጫዋች አይደለም ይሄን አብዛኛው እግር ኳስ ቤተሰብ የሚያውቀው ጉዳይ ነው በቦታው ላይ አስተማማኝነት ስለሌለው ነው ኡመር መርሙሽን አምጥቷል ተጫዋቹ ተጎድቶበታል ሌሎች ተጫዋቾችንም ይሞክራል ፔፕ 100% አሁን አስደናቂ ብቃት ዶኩ ያሳየ ግን ጋርዲዮላ በሚፈልገው ደረጃ ላይ አይደለም የሚገኘው አሁን ለዶኩ የዘንድሮ የውድድር ዓመት በማንቸስተር ሲቲ የእግር ኳስ ቆይታ ውስጥ ምርጡን ዶኩ ያየን ግን ለጋርዲዮላ ያ በቂ አይደለም እነዛ የክሬቲቪቲ አቅሞች ለማንቸስተር ሲቲ በየስፍራው ፉል ባኩ ክሬቲቭ ነው ሴንተር ባኩ ክሬቲቭ ነው ግብ ጠባቂው ክሬቲቭ ነው በነገራችን ላይ ኤደርሰን እንደምታውቁት ስንት ኳስ ነው እየለጋ ሃላንድ ግቦች የሚያስቆጥረው በዳይሬክት አታክ ማለት ነው ሮድሪ ክሬቲቪቲ አቅሙ የተለየ ነው በርናንዶ ሲልቫ በፕራይም ታይሙ ያለ ዲብሮይን የጎል አምራች ማሽን ነው እነዚህ ሁሉ ኳሶች እየሄዱ ነው ሃላንድ ከፍተኛ ቁጥር ያለውን ግብ ያስቆጠረው ዘንድሮ ግን የሃላንድ የግብ ምርት በነዛ እንቅስቃሴዎች የታገዘ አይደለም የሃይ ተርኖቨር ቡድን ሆኗል አጋጣሚውን የሚገድል የማንቸስተር ሲቲ ይሄ የቀድሞ የርገን ክሎፕን አይደንቲቲ የሚያቀነቅኑት ፔፕ ሊንደርስን በማምጣት በሳቸው ቅኝት ውስጥ ነው አሁን ሲቲን እየገነቡ የሚገኙት ስለዚህ ሲስተሙ ጭምር ተቀይሮ ሃላንድ ላይ ተጽዕኖ አልፈጠረም በበለጠ እንደውም ሃላንድ ግብ አስቆጣሪነቱ ከፍ ብሏልና አስደናቂ ሪከርዶችን ያያየን ነው ተከታታይ ጨዋታ ለ6 ተከታታይ ፕሪሚየር ሊግ ጨዋታ ግብ አስቆጥሯል ሪከርዱ የተያዘው በጂሚ ቫርዲ 11 ተከታታይ ጨዋታ ግብ በማስቆጠር ከዛ በፊት የነበረው በሩድ ቫን ኒስተልሮይ ነው ለ9 ጨዋታ ለ10 ጨዋታ እንደውም ምናስተውሰው ቫርዲ ከማንቸስተር ዩናይትድ ጋር በነበረው የ2016 የሊጉ ዋንጫ ሌስተር ባነሳበት አመት የኒስተልሮይን ሪከርድ መስበር የቻለው ማንቸስተር ላይ ያስቆጥሩ 11ኛዋን ግብ ስለዚህ ሃላንድ ቀጣይ 5 ተከታታይ ጨዋታ የሚያስቆጥር ከሆነ የቫርዲን ሪከርድ ይጋራል 6 ተከታታይ ጨዋታ የሚያስቆጥር ከሆነ ደግሞ የምን ጊዜውም በፕሪሚየር ሊግ ተከታታይ 12 ጨዋታ ግብ ያስቆጠረ ብቸኛ ተጫዋች ሆነ በዘንድሮ የውድድር ዓመት እኮ ሃላንድ ያላስቆጠረው ብቸኛ ጨዋታ የቶትናሙ ጨዋታ ነው በመጀመሪያ ሊግ ጨዋታ አስቆጠረ ከወልቭስ ጋር ከዛም በቶትናም ሲሸነፉ ግብ አላስቆጠረም በብራይተን ሲሸነፉ ግብ አስቆጥሯል ከዛም በኋላ ከኢንተርናሽናል ከዛኛው ኢንተርናሽናል ብሬክ አንስቶ እስከዚህኛው ድረስ ሊጉ ትናንት እስከተደረገበት ጨዋታ 19 ግብ ነው ያስቆጠረው ይሄ ግራፍ ደግሞ የሚያሳየን 71 ግብ ላይ በሁሉም ውድድሮች ለሀገሩ ለክለቡ በሻምፒየንስ ሊግ በየትኛው ውድድር 71 ግብ ላይ ያቆማል ይላል ይሄ ሬት የሚቀጥል ከሆነ ታዲያ ፔፕም ቡድን አለመፍራት አይቻልም አስፈሪው የፔፕ ጋርዲዮላ ማንቸስተር ሲቲ እየመጣ እንደሆነ ከሚነግረን ምልክቶች መካከል አንዱ ይሄ ይመስላል በአጠቃላይ ግን የሲቲ አስደናቂ ድል የሃላንድ ግብ ማምረት አብሮ በጋራ እየቀጠሉ ነው ፔፕ 16 ነጥብ አግኝቷል ተከታታይ ጨዋታ ድምጹን አጥፍቶ እያሸነፈ ነው የፔፕ ጋርዲዮላ ቡድን ኖቬምበርን በእንዲመልኩ ነው በተመሳሳይ ወቅት የሚሻገረው አሳማኝ የሆነ ጨዋታ እንቅስቃሴ አያደርግም ግን 3 ነጥብን ያገኛል ከኖቬምበር በኋላ ግን የፔፕ ጋርዲዮላ ማንቸስተር ሲቲ ማንንም ቡድን አያስቆምም ይሄ ለ4 ተከታታይ ዓመት ሊጉን ሲያሳካ ስናይ የነበረው የማንቸስተር ሲቲ የተለየ አይደንቲቲ ደሞም በዋንጫ ፉክክር ላይ ትልቁ ወር የሚባለው ከኖቬምበር ወር አንስቶ ያሉትን ፊክስቸሮችን እያሸነፈ መዝለቅ
ያን ወቅት እንግዲህ ፔፕ ሁሌም ወደ ሪትም የሚመጣው ከነዚህ ፊክስቸሮች ጀምሮ እያሸነፈ በጠባብ ውጤትም ሊሆን ይችላል የጨዋታ ብቸኛ ግብም እያስቆጠረ ይመጣል ከዛም ወቅት በኋላ ግን ሊጉ የሚፈልገውን ስታንዳርድና ያ ግለት ፍጥነት ፈታኝ ጨዋታዎች ሲደርሱ ፔፕ ጋርዲዮላን ለመያዝ ነው የሚከብደው አሁን ፔፕ ሪትሙን እያገኘ ነው ወደ ሪትሙ አልመጣም ግን መንገዱን እያገኘ ነው ያኔ ማንቸስተር ሲቲ የሚያስቆመው ይጠፋል የፔፕ አመጣጥን እንዲሁ እንደ ቀልድ ባንመለከተው አሪፍ ነው ይሄ አሰልጣኝ ዋንጫን የተራበ ቡድን መገንባት በደንብ ይችላል በየአመቱ 4 ተከታታይ አመት እኮ ዋንጫ ሲበላ የጋርዲዮላ ቡድን 4 የተለያየ የውድድር አመት ውስጥ 4 ፍላጎት መፍጠር ነው በተመሳሳይ ስብስብ 75% የቡድን ስብስቡ ሳይነካ ያን ስብስብ ለዋንጫ በየአመቱ ማነሳሳት በራሱ እኮ አንድ አቅም የሚፈልግ ከባድ ፈተና ነው ተውት የተጋጣሚ መጠናከር ሳይሆን ይሄን ስብስብ ጠብቆ በየአመቱ ዋንጫ የሚራብድን ማድረግ ስለዚህ ፔፕ አንድ አመት ዋንጫውን አጥቷል አምና ከዚህ በፊት አንድ አመት ዋንጫውን አጥቶ 4 አመት ተከታታይ ነው ይበላው በዛ እልህ በሊቨርፑል አንድ አመት ዋንጫውን አጣ 4 አመት ተከታታይ ዋንጫውን አነሳ 2 አመት ከሊቨርፑል 2 አመት ከአርሴናል አምና በሊቨርፑል ተነጥቋል በጣም የፔፕ ጋርዲዮላ ማንቸስተር ሲቲ ብቻ ሳይሆን በፔፕ ጋርዲዮላ አሰልጣኝነት ዘመን በርካታ ደካማ ሪካርዶች የተመዘገቡበት ፔፕ እንደዚህ አይነት ተደጋጋሚ ታሪክ ያስመዘግባል ብሎ ማሰብ ከባድ ነው አይደግምም እንዲህ አይነት ሪካርድ 2 ጨዋታ ዘንድሮ በሊጉ ተሸንፏል ተከታታይ ከዛም በኋላ ግን ድምጹን አጥፍቶ እየመጣ ነው የሚገኘውና እስቲ በቀጣይ ጨዋታዎች ደግሞ በደንብ ሂደቱን ተመልክተን ሌሎች ነጥቦች ይዘን መጣለን ከዚህ ፕሮግራም በመቀጠል ዛሬ የሚደረገው የላንካሻየር ደርቢ በሊቨርፑልና በማንቸስተር ዩናይትድ መካከል የሚደረገው የአንፊልዱን ፍልሚያ በተመለከተ የተወሰኑ ነጥቦችን አንስተን እንወያይበትን ፕሮግራም ይዘንላችሁ እንመጣለን ይሄንን ፕሮግራም ላይክ በማድረግ ተደራሽነቱን ከፍ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሄንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ በሊቨርፑልና ማንቸስተር ዩናይትድ ፕሮግራም እስከምንመለስ ድረስ ሰላም ቆዩ